የሰሜን ኢትዮጵያ ጦርነት ተከትሎ በ2020 ፈረንጆቹ ዓመት ለኢትዮጵያ የሚሰጠውን የቀጥታ በጀት ድጋፍ አቁሞ የነበረው የአውሮፓ ህብረት 140 ሚሊዮን ዩሮ ድጋፍ በመልቀቅ ይህ ቀጥተኛ የበጀት ድጋፍ እንዲቀጥል መወሰኑን አሳውቋል። ይህ ይፋ የተደረገው ዛሬ በተጀመረው የኢትዮ አውሮፓ የቢዝነስ ፎረም ላይ ሲሆን በኢትዮጵያ እየተደረገ ያለው ሪፎርም እምነት አሳድሮብኛል ያለው ህብረቱ የቀጥታ በጀት ድጋፉን ጨምሮ ለአራት ዘርፎች ይውላል የተባለ የ420 ሚሊዮን ዩሮ ወይም ደግሞ በኢትዮጵያ ምንዛሬ ከ77 ቢሊዮን ብር በላይ የሚወጡ ስምምነቶችን ከኢትዮጵያ መንግስት ጋር ተፈራርሟል። አቤል አበበ በቢዝነስ ፎረሙ ላይ የተነሱ ዋና ዋና ጉዳዮችን በሚከተለው ጥንቅሩ ያስመለክተናል። 27 አባል ሀገራትን የያዘው የአውሮፓ ህብረት ከኢትዮጵያ ጋር ከ50 ዓመታት በላይ የተሻገረ ጠንካራ ግንኙነት ያለው ተቋም ነው። ህብረቱ በዚህ ቆይታው ከኃይል ማመንጨት እስከ ጤና ከዛም አልፎ እንደ ግብርና፣ ቴክኖሎጂ ባሉና በሌሎችም ዘርፎች ላይ ድጋፍ ሲያደርግ ነው የዘለቀው። ሆኖም በሰላም ድርድር የተፈታው የሰሜን ኢትዮጵያ ጦርነት በህብረቱና በኢትዮጵያ ግንኙነት ላይ ያጠላው ጥላ እስከ ዛሬዋ ቀን ድረስ የዘለቀ የቀጥታ በጀት እቀባን አስከትሎ እንደነበር አይዘነጋም። ዛሬ የኢትዮ አውሮፓ የቢዝነስ ፎረም በአዲስ አበባ መካሄድ በጀመረበት መሰናዶ ላይ ህብረቱ በኢትዮጵያ እየተደረገ ያለው ሪፎርም ላይ መተማመን ማሳደሩን ተከትሎ ይህ የቀጥታ በጀት ድጋፍ እንዲለቀቅ መወሰኑን ይፋ አድርጓል። ዛሬ ይፋ የምናደርገው ዋናው ጉዳይ የአውሮፓ ህብረት የድጋፍ እገዛውን የመቀጠሉ ጉዳይ ነው። እንደምታውቁት ይህ እገዛ የሰሜኑን ጦርነት ተከትሎ ተቋርጦ የነበረው ከ2020 ጀምሮ ነው። ማስቀጠላችን በኢትዮጵያ ሪፎርም ላይ ላለን መተማመን እንዲሁም ለእኛም የረጅም ጊዜ አጋርነት ፍላጎት ማሳየት ተደርጎ ሊወሰድ ይችላል። ይህ 140 ሚሊዮን ዩሮ ድጋፍ በጋራ ቅድሚያ ለምንሰጣቸው የኃይል፣ የጤና፣ የቢዝነስና መሰል ዘርፎች ላይ የሚውል ነው። Energy, connectivity, health and improving the business environment. ይህ ፎረም በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ አጋርነትና የኢንቨስትመንት አቅምን ለማሳደግ ያለውን የጋራ ቁርጠኝነት ያሳያል። ዘላቂና አካታች እድገትንም የሚያበረታታ ነው። የበጀት ድጋፉን እንደገና ለመጀመሩ እንዲሁም ለዲጂታልና ለኢነርጂ ዘርፉ ለተደረጉ ድጋፎች እውቅና መስጠት ፈልጋለሁ። በዚህ ፎረም ላይ ከቀጥታ በጀት ድጋፉ ባለፈ የህብረቱ አባል ሀገራት ግሎባል ጌትዌይ ብለው በጠሩትና በተለያዩ ሀገራት እስከ 400 ቢሊዮን ዩሮ ኢንቨስት ሊያደርጉ እቅድ በያዙበት ስትራቴጂያቸው ስር በኢትዮጵያም በሶስት የተለያዩ ዘርፎች ሀብት ለማፍሰስ ነው በአዲስ አበባ ስምምነት ያሰሩት። We signed a digital economy package, a joint framework with the Ethiopian government on digital infrastructure. ከኢትዮጵያ መንግስት ጋር በዲጂታል መሰረተ ልማት ክህሎትና አስተዳደር ዙሪያ የ150 ሚሊዮን ዩሮ ስምምነት ተፈራርመናል። ይህም ወደፊት እጥፍ እንደሚሆን እንጠብቃለን። የአውሮፓ ኢንቨስትመንት ባንክም በዛሬው ዕለት ሁለት የብድር ስምምነቶችን ተፈራርሟል። አንደኛው 20 ሚሊዮን ዩሮ ለዘመን ባንክ ሲሆን ይህም ለአነስተኛ ገበሬዎችና ለግብርና ንግድ ስራ የሚውል ሲሆን ሌላኛው 110 ሚሊዮን ዩሮ ለገጠር የፋይናንስ አገልግሎት በተለይም ለሴቶችና ለአነስተኛ ኢንተርፕራይዞች የሚውል ነው። To reach rural households, women and small enterprises across the country. ፎረሙ ላይ ተገኝተው ኢትዮጵያ ኢኮኖሚያዊ የፖሊሲ ሽግግሮችን በማድረግ ለኢንቨስተሮች ምቹ ሁኔታ ለመፍጠር እያደረገች ነው ያሉትን ጥረት ያስረዱት የገንዘብ ሚኒስትር ዴኤታዋ ሰመሪታ ሰዋሰው የዚህ ሁሉ ሽግግር መነሻው የውጭ ምንዛሬ ፖሊሲ ለውጥ መሆኑን አመላክተዋል። The liberalization of foreign exchange regime marks a turning point. የውጭ ምንዛሬ ስርዓቱ ይህን ጥፋት ያመጣ ጉዳይ ነው። ግልጽነትን ለመፍጠርና የውጭ ምንዛሪ ተደራሽነትን ለማሳለጥ ትልቅ ሚና ተጫውቷል። እንደ ቴሌኮም፣ ፋይናንስ፣ ችርቻሮ ንግድ ለውጭ አካላት ክፍት ሲደረጉ የኃይል ብሎም የሎጂስቲክስና መሰል ዘርፎች ደግሞ ለግል ዘርፍ የሚያመች ሪፎርም ተደርጎባቸዋል። እነዚህ ሪፎርሞችም ውጤት ማምጣት ጀምረዋል። ለመሆኑ የአውሮፓ ህብረት እንዲህ ያለ ከፍተኛ መጠን ያለው ድጋፍ ሲያደርግ በምላሹ ከኢትዮጵያ የሚጠበቀው ምን አይነት ጉዳዮችን ነው በሚል ጥያቄ ቀረበላቸው የግሎባል ጌትዌይ ኮሚሽነሩ ጆሴፍ ሲኬላ ተከታዩን ምላሽ ሰጥተዋል። ለአውሮፓ ኩባንያዎች ግልጽና ምቹ የኢንቨስትመንት ሁኔታ እንዲሁም ተገማች የሆነ ሁኔታና መረጋጋትን መፍጠር ያስፈልጋል። ኢንቨስት በምናደርግባቸው ሀገራት መሰረታዊ የሰብአዊ መብቶች እንዲከበሩም እንፈልጋለን። ለምሳሌ የቡና ምርትን በኢትዮጵያ ውስጥ በከፍተኛ ደረጃ እንደግፋለን። ምክንያቱም ቡና ለሀገሪቱ ጥቅል ምርት ትልቅ አስተዋጽኦ ያለውና ዋናው የውጭ ኤክስፖርት ምርት በመሆኑ ነው። እኛም ዋናዎቹ ገዢዎች ነን። የአካባቢው ገበሬዎች ትርፋቸው እንዲጨምርም በጋራ እየሰራን ነው። ምክንያቱም ዘላቂው መንገድ ይሄ ነውና።
የዕለቱ አምስተኛ ስምምነት የአፍሪካ የነፃ ንግድ ቀጠናን ለማቀላጠፍና የንግድ ኮሪደሮችን ለማነቃቃት ከንግድ ቀጠናው ሴክሬታሪያት ጋር የ1.2 ቢሊዮን ዩሮ ስምምነት የተፈረመበት ነበር። በዚሁ ጊዜም የሴክሬታሪያቱ ዋና ጸሐፊ ዋንኬሌሜኔ በ2024 የፈረንጆቹ ዓመት በዓለም አቀፍ ደረጃ የውጭ ቀጥተኛ ኢንቨስትመንት በ24 በመቶ ሲቀንስ የአውሮፓ ህብረት ግን ለአህጉሪቱ ታማኝ አጋር ነበር ብለዋል። Europe remains Africa's largest investment partner. አውሮፓ አሁንም የአፍሪካ ዋነኛ የኢንቨስትመንት አጋር ናት። የአውሮፓ ህብረት ከአፍሪካ ጋር ያለው የኢንቨስትመንት መጠን ከ250 ቢሊዮን ዩሮ በላይ ነው። ይህም አጠቃላይ የአፍሪካ ቀጥተኛ የውጭ ኢንቨስትመንትን ከ40 እስከ 50 በመቶ ይሸፍናል። ከ4000 በላይ የአውሮፓ ኩባንያዎችም በመላው አፍሪካ እየሰሩ ይገኛሉ። የኢንቨስትመንት ገበያውንና የንግድ ስርዓቱን ነጻ የሚያደርገው የአፍሪካ ነጻ የንግድ ቀጠና ስምምነትም ይህንን ግንኙነት የበለጠ ያጠናክረዋል። liberalizes the trade regime. የአውሮፓ ህብረት ከዚህ ቀደም በኃይል ተደራሽነት ዘርፍ ባደረገው የ269 ሚሊዮን ዩሮ ኢንቨስትመንት 4 ሚሊዮን ዜጎች የኃይል ተጠቃሚ ማድረግ መቻሉን ጠቅሶ እንዲቀጥል የሚፈለገው እንዲህ አይነቱ መሰረታዊ ችግርን የሚፈታ አጋርነት መሆኑን አሳውቋል።